የተወደዳችሁ የአቢጌል ሚኒስትሪ አባላት እንዲሁም ደግሞ ተከታዮች በጌታ በኢየሱስ ክርስቶስ ስም በያላችሁበት ስፍራ ሰላም እላችኋለሁ። የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ስለ እይታ ስለ ማይንድ ሴት ወይም ስለ እይታ ጥቂት ነገር መናገር ፈልጋለሁ። በዘፍጥረት መጽሐፍ ላይ የመጽሐፋችን የመጀመሪያ በፍጥረት መጽሐፍ ላይ እግዚአብሔር ፍጥረትን ሲፈጥር ሰማይና ምድርን ሲፈጥር ምን ያደርግ እንደነበር መጽሐፍ ቅዱሳችን ይናገራል። ሰማይን ፈጥሮ ፀሐይን ፈጥሮ ጨረቃን ፈጥሮ ከዋክብቶችን ፈጥሮ ሁሉ መልካም እንደሆነ አየ። ሁሉ መልካም እንደሆነ አየ ነው። የእግዚአብሔር ባህሪ መልካም ማየት ነው። እግዚአብሔር መልካም አምላክ ነው። በባህሪው በስሙ መልካም አምላክ ነው። ስለዚህ እግዚአብሔር መልካምን ያየው ፍጥረታትን ሲጀምርና ሲያስገኝ ያየው መልካም ነው። በፀሐይ ውስጥ መልካምነትን አይቷል። በጨረቃ ውስጥ በከዋክብት ውስጥ መልካምነትን አይቷል። በፍጥረታት ውስጥ መልካምነትን አይቷል። እሱ ሲሰራ ትክክል ስለሆነ እይታው መልካም ነው እና ከሱ እይታ የተነሳ እኛም ደግሞ እይታችን የተስተካከለና መልካም እንዲሆን እግዚአብሔር ይፈልጋል። ስለዚህ እይታችን እንዲስተካከል ጌታ እንዲረዳን መጸለይ ያለብን። በመንሰማውና በመናየው ክፉ ነገር እንዳንወሰድ፣ ከመንሰማው እንድንጠበቅ፣ ከመናየው ነገር ደግሞ መልካም እንድናይ እግዚአብሔር ይርዳን። የሚገርማችሁ አፈ ታሪክ ወይም በአባባል አንድ የሚባል ነገር አለ በኢትዮጵያ ላይ። ምንድነው እሱ? ስለዚህ እይታችን መስተካከል እንዳለበት የሚናገር አንድ ልማዳዊ አባባል አለ። ኢትዮጵያዊ ሰው በሬ ሲመለከት ቁርጥ ነው የሚታየው፣ ጥብስ ነው የሚታየው፣ ጮማ ነው የሚታየው። በተቃራኒው ነጮች ደግሞ በሬ ሲያዩ ቆዳውን ነው የሚያዩት፣ ሌዘር ነው የሚያዩት። ከዛ በኋላ ነው ወደ ሌሎች ምግቦች የሚሄዱት። መጀመሪያ ያ በሬ የሚያዩትን በሬ የሚሰጣቸውን ጥቅም ከላይ ከውጭ ከላይ ነው የሚጀምሩት። የኛዎቹ ግን ኢትዮጵያውያኖች እይታችን ቆዳው ላይ ትዝ አይለንም፣ ቀንዱ ላይ ትዝ አይለንም፣ ኮቴው ላይ ትዝ አይለንም፣ ግን ቀጥታ ስጋው ላይ ነው የምንገባውና ኢትዮጵያዊ ጮማ ቁርጥ ነው የሚታየው። ነጮቹ ደግሞ ሌዘር ያያሉ። ከዛ ደግሞ ከቀንዱ ሌላ ነገር ይመለከታሉ፣ የሚፈጥሩት ነገር ከኮቴው ሌላ ነገር ያያሉና እይታችን መስተካከል አለበት። እይታችን እንዲስተካከል እግዚአብሔር ይፈልጋል። እግዚአብሔር አምላክ በክርስቶስ ኢየሱስ በኩል መልካም እይታ እንዲሰጠን ጸሎቴ ነው። ብዙ ጊዜ እግዚአብሔር ሰዎች ምን እንደሚያዩ ይጠይቃል። ለምሳሌ ኤርሚያስ ምዕራፍ 1 እና ምዕራፍ 2 ላይ ስንመለከት እግዚአብሔር ወደ ኤርሚያስ መጣ። በሆድ ሳልሰራ አውቄሃለሁ፣ ቀድሼሃለሁ፣ ደግሞም በማህፀን እያለ ቀብቼሃለሁ፣ ነብይም አድርጌሃለሁ አለው። ይሄንን ነብይ አድርጌሃለሁ ያለውን ኤርሚያስን እግዚአብሔር ምን ታያለህ ብሎ ጠየቀው። ምንድነው የሚታይ ብሎ ጠየቀው። እና ኤርሚያስም እንደድል ሆኖ የሚያየው ጥሩ ነገር ነበር። አያችሁ፣ አይ ቲንክ ኢትዮጵያዊ ያልመሰለኝም ኤርሚያስና ኢትዮጵያዊ ቢሆን ይሄን የሚያየው ሌላ ነገር ነው። ወንድሙ ሲመታ፣ አገር ስትበታተን፣ ገንዘብ ሲሰርቅ፣ መኪና ሲሰርቅ፣ የራሱ ያልሆነ ነገር ሲመኝ በጣም ብዙ ነገር ነው የሚያየው። እንደድል ሆኖ ኢትዮጵያውያኖች በጣም የምናየው ነገር የምናስበው ነገር ምን አይነት ነገር እንደተጸናወተን አላቅም። እግዚአብሔር ግን በክርስቶስ ኢየሱስ ስም ይለውጠን እና ኤርሚያስ ግን መልካም ነገር ነው የሚያየው። የለውዝ በትር ያለው አለ። ይሄ ለውዝ በትር በክርስቶስ ኢየሱስ ውስጥ ያለውን ማዳን። ለውዝ በትር በራሱ የለውም። ለውዝ ጥምልምል ያለ ነገር ነው፣ መልክ የለውም። ደም ግባትና መልክ ከሌለው ከክርስቶስ የሚወጣውን ትንቢታዊ እይታ ኤርሚያስ አየ። ስለዚህ እግዚአብሔር ምን አለ? መልካም አይተሃል አለ። ዛሬ ወንድሜ ስለ ኢትዮጵያ ምንድነው የምታየው? ስለ ወንድምህ ምንድነው የምታየው? ስለ ሀገር ምንድነው የምታየው? ስለ ከፊት ስላለው አሁን በዚህ ሰሞን ከተማው ላይ እየተራወጠ ስላለው ነገር ምንድነው የሚታይ? 2027 ምንድነው ለኢትዮጵያ የምታየው? እግዚአብሔር መልካም በማየት ይሙላን ወገኖች ሆይ። ለሀገራችን መልካም በማየት፣ ለልጆቻችን መልካም በማየት፣ ለትውልዳችን መልካም በማየት እግዚአብሔር ይሙላን። እንደድል ሆኖ እኔ አንድ ጊዜ አስታውሳለሁ፣ በጨለማው ዓለም ውስጥ ሆነን ዛሬ እናቴ ጌታን አግኝታለች፣ ቤተሰቦቼ ጌታን አግኝተዋል። በጨለማው ዓለም ውስጥ ሆነን ጠንቋይ ቤታችን ይመላለስ ነበር እና ያ ጠንቋይ ለእናቴ እንደዚህ አላት። እኔ ጫት በልጅነት ያመላልስ ነበር። ለልጅሽ ምን ላድርግለት? ወደፊት ሲያድግ ምን ላድርግለት? ምን ልስጠው አለና በርሶ መጀን በቃ እርሱ ያሉትን ስጡት አለች። ወታደር ላድርገው አላት። እይታው ሰይጣንም ያልዳነ ሰውም የሚያዩት እይታ የጥፋት ነው። ወገኖች ሆይ ለኢትዮጵያ ለምድራችን ከፍታ እናያለን፣ መውረስ እናያለን፣ ሰላም እናያለን። ለቤተ ክርስቲያን ከፍታን እድገትን እናያለን። ለወንድማችን ከፍታንና እድገትን እናያለን። ስለዚህ የተፈወሰና የተባረከ እይታ እንደ እግዚአብሔር ነው። መልካም ነው የሚያየው። በወንድም ላይ መልካም ነገር ነው ማየት ያለብን። ቃየልና አቤል መስዋዕት ለማቅረብ ሲሄዱ
ያው እንደምታውቁት አቤል ከእርሻው ከበጎቹ ከጠቦቶቹ መካከል ነው ያቀረበው። ቃየል ደግሞ ከእርሻ መካከል ነው ያቀረበው። እግዚአብሔር የአቤልን መስዋዕት ተቀበለ ይላል መጽሐፍ። በቃ እግዚአብሔር ልክ ነው የአቤልን መስዋዕት ሲቀበል። ቃየል ግን ወንድሙን አይቶ ክፉ አሰበ። ምን አለበት አሜን ብሎ ቢያመሰግን? አሜን ብሎ በወንድሙ መቀባት፣ በወንድሙ መጠራት፣ በወንድሙ በእግዚአብሔር ፊት መስዋዕቱ መቀበል ምን አለበት ቢያጨበጭብ? እይታው ጥሩ አልነበረም። ስለዚህ እግዚአብሔር በአቤል የበግ መስዋዕት ላይ መልካም ነገር ሲመለከት፣ ቃየል ግን በአቤል ላይ ክፋትን ተመለከተ፣ ውድቀትና ሞትን ተመለከተ። ለኢትዮጵያ ውድቀት የምታስቡ ሰዎች፣ ለኢትዮጵያ መበታተን የምታስቡ ሰዎች በአገር ውስጥም በውጭ ሀገርም ላላችሁ እኔ እነግራችኋለሁ፣ ከፖለቲካ በጸዳ ከጦርነት በጸዳ ለሀገራችን እንደ እግዚአብሔር ቃል መልካም እንድናይ እግዚአብሔር የጥበብና የእውቀትን የማስተዋልን መንፈስ ይሙላል። ክብር ለእግዚአብሔር ይሁን። በመጽሐፍ ቅዱስ ላይ አቢግያ የዚህ ሚኒስትሪ መጠሪያ ስም አቢግያ የተመሰገነችው መልካም ነገር ስላየች ነው። ቁጣ በዳዊት ላይ ገኖ ለርሱ ለባሏ ለላባ ካደረገው ለባሏ ለናባል ዳዊት ሞት በተመኘ ጊዜ እሷ ያየችው ግን መልካም ነገር ነበር። ሞቱን ወደ መኖር የሚቀይር ጥበብ ሞላት። የዳዊትን ቁጣ አበረደች። አያችሁ፣ በክፋት ውስጥ በመጣ ቁጣ ውስጥ መልካም ነገር ተመልክታ አረጋጋች። እንድታረጋጉ እግዚአብሔር የቀባችሁና ይሾማችሁ። አገር ስትናወጥ ስትረበሽ እንድትማልዱ እግዚአብሔር የባረካችሁና የቀባችሁ። ኢየሩሳሌም ስትናወጥ ጉበኛ እንድትሆኑ፣ ኢትዮጵያ ስትናወጥ ጉበኛ እንድትሆኑ የተቀባችሁ ሰዎች፣ እናንተ ለሀገራችሁ መልካም የምታዩ ሰዎች እግዚአብሔር አምላክ ይባርካችሁ። እግዚአብሔር መልካም በማየት ይሙላል። መልካም የጥበብና የእውቀት መንፈስ ይሙላል። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ላይ ለኛ የክርስቶስ ኢየሱስ ልብ አለን ይላል መጽሐፍ ቅዱስ። የእንግሊዝኛው መጽሐፍ ቅዱስ but we have the Christ mind ነው የሚለው። አስተሳሰባችን እንደ ክርስቶስ ኢየሱስ ነው መሆን ያለበት። እይታችን መልካም ነው መሆን ያለበት። ለወንድማችን ተጠልፎ መውደቅ ሳይሆን መልካም ማየት፣ ለሀገራችን ውድቀት ሳይሆን መልካም ማየት እንዲሆንልን በጌታ በኢየሱስም በዚህ ሰዓት እመኛለሁ። እግዚአብሔር በመልካም አይምሮ ይሙላል። በአይምሮአችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ያለው ጳውሎስ በሮሜ ምዕራፍ 12 ላይ ለዚህ ነው በታደሰ አይምሮ የታደሰ እይታ ይኖረናል። ለሀገራችን መልካም እይታ እናያለን። ለጓደኛችን መልካም እይታ እናያለን። ለቤተሰቦቻችን መልካም እይታ እናያለን። ሰው ጠልፎ ለመጣል አንመለከትም። እግዚአብሔር በመልካም እይታ ይሙላል። ስለዚህ እግዚአብሔር ዛሬ ይጠይቃል፣ ስለ ወንድምህ ምን ታያለህ? ጠላት ያለህን ነው የምታየው? ፈልፈላው ደጋሚው መተተኛው ያለህን ነው የምታየው? ሞት ነው የምታይለት ወይስ ደግሞ ከፍታና መውጣት ነው የምታይለት? እግዚአብሔር ግን ፍጥረታትን ፈጥሮ መልካም ነው ያየው። እንደ እግዚአብሔር የማየት እድል ይሰጠን። እግዚአብሔር ይባርካችሁ። እንደ እግዚአብሔር ሰው በጎ የማየት ለወንድም መልካም የማየት፣ እንደ ኤርሚያስ በጎ የማየት መልካም የማየት፣ እንደ ኢየሱስ ክርስቶስ በጎ የማየት ኢየሩሳሌም ሆይ ልሰበስብሽ ወደድኩ አለ። በጎን ያየላት። ስለዚህ በጎ ማየት ይሁንልን ወገኖች ሆይ በናዝሬቱ ጌታ በኢየሱስ ክርስቶስም በበጎ መንፈስ እግዚአብሔር ይሙላል። የክርስቶስ ኢየሱስ አይምሮ ያለው ለወንድሙ መውደቅ፣ ለአገር መበታተን፣ ለሕዝብ መበታተን፣ መሞት፣ ለድህነትና ለጉስቁልና አያይም። እግዚአብሔር ይርዳን። ወንድማችንን እህታችንን የምናሰናክል ሳይሆን ወንድማችንና እህታችንን ወደ ከፍታ የምናወጣ፣ እኛ ዝቅ ብለን ወደ ላይ የምናወጣ ሰዎች ያድርገን። በዘፍጥረት ምዕራፍ 39 ላይ ስንመለከት ለዮሴፍ ወንድሞቹ ክፉ ነበር ያዩለት። እንግደለው አሉ። ግድያ ያንን ጠቅላይ ሚኒስትር፣ ያንን መሪ፣ ያንን እስራኤልን የሚያሳርፍ የረሃብ ወቅት በተነሳ ጊዜ ከረሃብ የሚያሳርፈውን ያንን ዮሴፍን ለመግደል ተነሱ። እንግደለው አሉ። በዮሴፍ ላይ የተነገረውን ትንቢት ያየ አንድ ሰው እንኳን የለም። ማርያም ትዝ ይላችኋል። በልጇ የተነገረውን ትንቢት በልቧ ተጠብቀው ነበር ነው የሚለው። ለወንድሜ የተነገረውን ነገር እየጠበቅ ለወንድሜ መልካም እያየህ፣ ለእህትሽ መልካም እያየሽ፣ ለአገርሽ ለጎረቤትሽ መልካም እያየሽ እንድትኖር እግዚአብሔር ይፈልጋል። ያንን ንጉስ፣ ያንን እስራኤልን ግብፅን ያሳርፍ ዓለምን የሚያሳርፍ በረሃብ ጊዜ የሚያሳርፍን ሰው ለመግደል የሞት አዋጅ አወጡ። ምን አለበት እግዚአብሔር ያየለትን በልጅነቱ ያየውን ያንን የከዋክብት ለሱ መስገድ፣ ያንን የንግስና፣ ያንን ነዶዎች፣ የሱ ነዶዎች ቆማ የነሱ ነዶዎች ሲሰግድለት ያንን ቢያዩ ምን አለ? እግዚአብሔር ባየልን ልክ ለወንድማችን እንድናይ ጌታ ይርዳል።
እግዚአብሔር ባየው ልክ ለሀገራችን እንድናይ ጌታ ይርዳን። እይታችን ይስተካከል፣ አስተሳሰባችን ይስተካከል። ስለዚህ ወገኖቼ ሆይ መልካም ማየት የእግዚአብሔር ባህሪ ነው። በተለይ በቤተክርስቲያን አካባቢ ያለን ወገኖች ለወንድሞቻችን መልካም እንድናይ፣ ወንድማችን ሲወጣ እህታችን ስትወጣ ማየት፣ ከፍ ሲሉ ማየት፣ ምድሪቱን ሲወርሱ ማየት ልማዳችን እንዲሆን ያስፈልጋል። መልካም እንድናይ ጌታ ይርዳን። እግዚአብሔር በየዘመናቱ መልካም ነገሮችን ለሰው ልጆች ፈጥሯል። ደግሞም በአንተ ህይወት ውስጥ በእኔ ህይወት ውስጥ መልካም ነገር ያያል። ስለዚህ የመልካም ነገር ሁሉ ጅማሬ እግዚአብሔር ነውና ባካችሁ ለምናችኋለሁ፣ እግዚአብሔር መልካም ነገርን በውስጣችሁ ይጨምር። ክብር ለእግዚአብሔር ለአምላክ ይሁን። መልካም የሚያዩ ሰዎች ትውልድን ወደ መልካም ያሻግራሉ። መልካም የሚያዩ ሰዎች ዘር ሐረጋቸውን ወደ መልካም ያሳድጋሉ። ለልጆቻችን መልካም እንመኝላቸው። ሙሴ በዘፍጥረት መጽሐፍ መጨረሻው ላይ እስራኤልን ሁሉ ጠርቶ ሲባርክ ወደፊት የሚሆነው መልካም ነገር ነበር ያየላቸው። መልካም ነገር ማየት እጅግ በጣም አስፈላጊና አስፈላጊያችን ነው። የእግዚአብሔር ባህሪ ነው። ወንድምን ለመጣል ማሰብ ሰይጣናዊ ነው። የወንድምን ውድቀት ማሰብ ሰይጣናዊ ነው። የእህትን ውድቀት ማሰብ ሰይጣናዊ ነው። በተቃራኒው መልካም ነገራቸውን ማሰብ ግን ብልሃት ነው፣ ማስተዋልም ነው። ይህ የእግዚአብሔር ልብ ነው። እግዚአብሔር በየዘመናቱ ሰዎችን መልካም ነገር በማሳየት ተወዳዳሪ የለውም። አንድ ጊዜ ወደ አብርሃም መጣና እኔ ወደማሳይ ምድር የምትወጣ ከሆነ ዘርህን እንደ ሰማይ ከዋክብት አበዛዋለሁ፣ እንደ ምድር አሸዋ አበዛዋለሁ አለው። እንደውም እዛው ዘፍጥረት ምዕራፍ 15 ላይ ከ12 ጀምሮ ያለው የሱ ታሪክ ነውና ስትመለከቱ ወደ ውጭ ያወጣውና ከዋክብትን አሳየው ነው የሚለው። እንደዚህ ከዋክብት ዘርህን አበዛዋለሁ፣ ወደ ምድር አሸዋ አሳየው ዘርህን አበዛለሁ፣ ፕሮፌሲ ያደረገበት። ስለዚህ መልካም ነገር ማየት የእግዚአብሔር ባህሪ ነው። ለአገር መልካም ነገር ማየት፣ ለልጆች መልካም ነገር ማየት፣ ከፍ ሲሉ ማየት። አንዳንድ እናቶች በጥንት ጊዜ እኛ ባደግንበት ጊዜ በአለፉት ዓመታት ማለት ነው በእኛ እድሜ አንተ ነህ እዚህ የምትደርሰው፣ አንተ ነህ እዚህ ጋር የምትደርሰው፣ በቃ ልጃቸው ላይ የሚናገሩት ንግግር አወራጅ ነው፣ ረጋቢ ነው፣ የእርግማን ቃል ነው ካፋቸው የሚወጣው። አሁን ጀነሬሽን ላይ ይሄ እንዳይሰራበት ያስፈልጋል ወገኖች። በጸሎት እርግማንን እየሰበርን ግን ደግሞ መልካም እንደሚሆንላቸው እንድንናገር ጌታ ይርዳን። ከጂውሾች አንድ ጥሩ ልምዳቸውን የተካፈልኩት ነገር ምንድነው? አርብ ሁሉ ጊዜ ልጆቻቸውንና ቤተሰቦቻቸውን ይባርካሉ። አርብ ሁሉ ጊዜ በፊተኛው ዘመን ለልጆቻቸው የሚሆነውን ነገር እንደ ሙሴ ዘመን አሁን ድረስ የሚያደርጉት ስርዓት ነው። እነሱ እንኳን ክርስቶስ ኢየሱስ ሳይበራላቸው ለትውልዳቸው መውረስና መስፋት መልካም ነገር ካዩ እኛ በክርስቶስ ኢየሱስ የበራልን እንዴት የሀገራችንን ከፍታ አናይም? እንዴት የትውልድን መብዛት አናይም? እንዴት የኢትዮጵያ መባረክ አናይም? እንዴት ሀገራችን ላይ ነዳጅ ሲወጣ አናይም? ወርቅ ሲወጣ እንዴት አንመለከትም? ስንሰፋ ስንበዛ እንዴት አንመለከትም? እንጀራ ሲባረክ ዱቄት ሲባረክ እንዴት አንመለከትም? እግዚአብሔር አምላክ የጥበብና የእውቀት መንፈስን ይስጠን ወገኖች ሆይ። የቀደሙት አባቶቻችን ነቢያት መልካም ነገር ነው ያዩት። በነገሥት መጽሐፍ ላይ ሰማርያ በረሃብ በተወረረች ጊዜ የእግዚአብሔር ሰው ኤልሳ በዛ የመጨረሻ ሰዓት ላይ ግን መልካም ነገር አየን። ነገ ይሄን ረሃብ አታዩትም አለ። ነገ ይሄ ረሃብ አይኖርም አለ። ነገ ዱቄት በዚህን ያህል ይሰፈራል አለ። ክብር ለእግዚአብሔር ይሁን። ከነገሥታቱ መካከል አንደኛው ጀነራል ሰማይ መስኮት ቢከፈት እንኳን ይሄ አይሆንም አለ። ነገር ግን ታያለህ እንጂ አትበላም ተብሎ እንደገና ቃል የወጣበት ያ ሰው ሰዎች ረጋግጠውት ሞተ። መልካም ነገር የማያዩ ሰዎች ፍጻሜያቸው ይሄ ነው። ባጭር ነው የሚቀሩት። ካሰቡት አይደርሱም። ትውልዳቸው ወዳሰቡለት አይደርስም። በጎ ነገር የሚያዩ ግን ስለ ትውልዳቸው በጎ ነገር የሚያሸቱ ስለ ትውልዳቸው በጎ ነገር የሚመለከቱ ወገኖች ከመልካም ነገር አይጎሉም። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። በእድሜው የመጨረሻ እርጅና ላይ ይስሐቅ ልጆቹን ጠራ። ከመሞቴ በፊት ልባርካችሁ፣ ወደፊት በእናንተ ሕይወት ላይ የሚሆነውን ነገር ላውጅላችሁ አለ። እናም መልካም ነገርን በያዕቆብ ላይ አወጀ። እንደዚህ አለ፣ የልጄ ሽታ እግዚአብሔር እንደባረከው የእርሻ ሽታ ነው አለ። ወገኖች ሆይ የእግዚአብሔር የእርሻ ሽታ ፊውቸር ላይፉን ተመለከተለት። እስራኤልን በርቀት ተመለከተ። በክርስቶስ ኢየሱስ በኩል ያለውን ተስፋ በርቀት ተመለከተ፣ አሸተተው። እግዚአብሔር የባረከው የእርሻ ሽታ ነው። የልጆቻችን ጠረን ያማረ እንዲሆን፣ የልጆቻችን ነገ ያማረ እንዲሆን፣ ክፉን በመልካም እንዲያሸንፉት፣ መልካም እይታ እንዲኖረን፣ በመልካም ቃል ማሸነፍ እንድንችል እግዚአብሔር ይርዳን። ክብር